ከሊቢያ አልፎ ለመላው አፍሪካውያን ተስፋ የነበረው የአባቱን የሀገር ራዕይ ያስቀጥላል ተብሎ ታምኖበት የነበረው ሰይፍ አልኢስላም በአራት ኮማንዶዎች በጥይት ተደብድቦ ተገሏል። በደቡብ የተከፋፈሉ ጎሳዎችን አስታርቆ በምስራቅ ታጣቂዎች ያነገቡትን መሳሪያ እንዲያወርዱ አድርጎ ሀገሩን ዳግሞ ወደ ታላቅነት ይመልሳል ተብሎ ነበር። ግና ሁሉም በነበር ቀርቷል። ቆራጥነቱ፣ ቆፍጣናነቱ ለሀገሩና ለአፍሪካ እምቢ ባይ መሆኑ ገና ከወዲሁ ዋጋ አስከፍሎታል። ዚንታን በሚገኘው መኖሪያ ቤቱ 4 አባላት ያለው የኮማንዶ ቡድን ግድያውን ፈጽሞበታል። Saif al-Islam Gaddafi, the son of late Libyan dictator Muammar Gaddafi and once considered his heir apparent, has been killed in the North African country. Saif al-Islam was 53 years old. Libyan officials say Saif was killed in the town of Zintan, southwest of the capital Tripoli,